ሁሌም እንደምንለው ይህ ታሪክም በጣም ችግር ያለበት ታሪክ ነው። አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋሉ። እዚህ ምስሉ ላይ የምትመለከቱት ሰው የ64 ዓመት ሽማግሌ ወይም ጎልማሳም በለው ስቴቨን ክሬግ ይባላል። ምክንያቱም እንዴት መሰላችሁ? አንዳንድ ሰው በህይወቱ ውስጥ የሚያጋጥሙት ያልተጠበቁት ክስተቶች እንዴት ሃንድል ማድረግ እንዳለበት አያውቅም። የ1 ሚሊዮን ዶላር ቁማር እንደተበላ ነበረ 400 ሰዎችን በሽጉጡ ያደረገ። እንዴት ተፈጠረ ካላችሁ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋል። ይህንን ቪዲዮ ማየት ስትጀምሩ ላይክ ማለት እንዳረሱ፣ ሰብስክራይብ በተኗንም ተጫኑልኝ። አያችሁ ታሪኩ የሚጀምረው ክረምት ላይ ዝናብ እያካፋ አርብ ከከሰዓት ምናምን ብዬ አይደለም የምነግራችሁ። ጥቅምት 1 2017 ላስ ቬጋስ በጣም ትልቅ የተባለ ኮንሰርት ታዘጋጃለች። ይህ ኮንሰርቱን የተዘጋጀበት ቦታ ደግሞ ቦልቮርድ ሳውዝ ይባላል። እስከ 22000 የሚደርሱ ሰዎች ሙዚቃውን ለመከታተል በቦታው ተገኝተው ነበር። እነዛ 22000 ተመልካቾች ደግሞ ስኩዌር ላይ ከፊት ከኋላ ከቀኝ ከግራ በብረት በተዘጋ አስፋልት ላይ ነበሩ። ከላይም ምንም የሚከልላቸው ነገር አልነበረም። ስለዚህ ከምሽቱ 4 ከ5 ሲል ግን ያልተጠበቀ ነገር ይፈጠራል። በዛን ሰዓት ጥይትም ይመስላል ርችትም ይመስላል የተባለለት ድምፅ መንጣጣት ጀመረ። ራታታ ራታታ። አንዳንዶቹ ተረጋጉ ይህማ የርችት ድምፅ ነው ሲሉ፣ አንዳንዶቹ ደግሞ አይመስለንም ይህ የጥይት ድምፅ ነው ብንሮጥ ነው የሚያዋጣን እያሉ አጥሮቹን እየዘለሉ እግሬ አውጭኝ እያሉ መፈርጠጥ ጀመሩ። እነዛ ርችት ነው ብለው ተታለው እዛ ቆመው የነበሩት ሰዎች ግን ከጎናቸው ያለ ሰው በጥይት ተመቶ ሲወድቅ ያያሉ። ፍቅረኛ ያለው ፍቅረኛውን ሲከልል፣ ህፃን ያለው ደግሞ እግሬ አውጭኝ እያለ ህፃኑን ከልሉ መሮጥ ጀመሩ። ግን ኮንሰርቱ የተዘጋጀበት ቦታ ያልከፈሉ ሰዎች ወደ ቦታው እንዳይገቡ በብረት ይታጠር የለ እሱን ዘለው መውጣት ያቃታቸው ሰዎች እስከ 800 የሚደርሱ ሰዎች ተጋፍተው ተረጋግጠው በጣም ተጎድተዋል። ያ ርችት ወይም ጥይት መሆኑ ያዳጋታቸው ድምፅ ከየት እየመጣ እንደሆነ መገንዘብ ሲጀምሩ ግን ማንዳላይ ቤይ ሪዞርት ከሚባል ሆቴል ከ32ኛ ፎቅ ድረስ ሆኖ ነበረ ይህ ሰው ሲተኩስባቸው የነበረው። አያችሁ ስቴቨን ክሬግ በጣም ችግር ነበረበት። በኦንላይን ላይ ብዙ የሚታወቅ ሰው አይደለም፣ ስራም አለው። ግን ደግሞ ቁማር ሲጫወት እጅግ በጣም ብዙ ብር ኢንቨስት አድርጎ የሚጫወት ሰው ነበር። ደግሞ በዛው ላይ የአውሮፕላን አብራሪነት ላይሰንስ ነበረው። ግን ደግሞ ወደ ማንዳላይ ቤይ ሪዞርት ወደ ተባለው ሆቴል እነዛ ሽጉጦች እንዴት አድርጎ አስገባቸው? ስቴቨን ክሬግ ማንዳላይ ቤይ ሪዞርት በሚባል ሆቴል ሩም ሲከራይ ሩም 3235 ነበረ የተከራየው። ስለዚህ ኮንሰርቱ ወደሚካሄድበት ቦታ ግልጽ የሆነ እይታ ይሰጠዋል ማለት ነው። እናም ከጥቅምት 1 በፊት የነበሩ ቀናቶች ወደዛ ሩሙ 23 የሚደርሱ ሽጉጦች አስገብቷል። ግን እነዛ የሜታል ዲቴክተር የሆኑ የሴኪሪቲ ማሽኖች እንዴት ዲቴክት አላደረጓቸውም የሚል ነገር እስካሁን ድረስ አጠያያቂ ነው። እነዛ ሜታል ዲቴክቲንግ ማሽኖች እንዴት እንዳሳለፉት ባይታወቅም በኋላ ግን ሴኪሪቲ ካሜራ ላይ ሲታይ ይህ ሰው የላጌጅ ካርት ወይም የሻንጣ መግፊያ ካርት ተጠቅሞ አንዳንድ ሻንጣዎች ሲያስገባ ታየ። የጮኸ አላርም አልነበረም። ዲቴክት ያደረገው ወይም ጥርጣሬ ያሳደረበት ሰውም አልነበረም። በዛ ሰዓት ወደ ሆቴል ሩሙ ያስገባቸው 23 ሽጉጦች ደግሞ ኤአር 15 የተባሉ አይነት ሽጉጦች ነበሩ። 308 ካሊበር የተባሉ ሽጉጦችም ነበሩ። በመቶዎች የሚቆጠሩ ማጋዚን ወይም ደግሞ ጥይት አቃፊ ምንድን ነው የሚባለው? እናንተ ብትነግሩኝ ይህንን ነገር በአማርኛ ስለማላውቀው ነው። እና ጥይት አቃፊዎቹ ወይም ደግሞ መጋዚኖቹ ደግሞ በመቶዎች የሚቆጠሩ እዛ ሩም ተገኝተዋል። እነዛ በመቶዎች የሚቆጠሩ የጥይት አቃፊ ካዝናዎች እስከ 1100 ድረስ በአጠቃላይ መተኮስ ይችላሉ ማለት ነው። እናም አልሞ ለመተኮስ አንድ መስኮት ግዴታ መስበር ነበረበት። ወደ ሩሙ የሚወስደው ሆልዌይ ወይም ደግሞ ኮሪደር የምንለው በሚስጥር ካሜራ ገጥሞ ማን እያለፈ ማን እየመጣ እንደሆነ በሚስጥር እየተከታተለ ነበር። የካሜራው ምስልም በላፕቶፑ እያየው ነበረ፣ በስልኩም ጭምር። ፈርቶ ነው ወይስ ለመጠንቀቅ? ሁለቱም። እናም ከምሽቱ 4 ከ5 ሲል ኮንሰርቱን ለማየት ወደ ተሰበሰቡት ሰዎች መተኮስ ይጀምራል። በኋላ በህይወት የተረፉ ሰዎች ድምፁ እንዴት አይነት ድምፅ እንደነበረ ሲናገሩ መካኒካል የሆነ አይነት ድምፅ ነበረው ይላሉ። በዛ ምክንያት ነው አንዳንድ ሰዎች ይሄማ ርችት ነው እንዲሉ ያደረጋቸው ማለት ነው። ግን ደግሞ ይህ የርችት መስሎ የተሰማቸው ድምፅ ካሰቡት በላይ ጊዜ ወሰደ። እናም ርችቱ አያቆምም እንዴ እያለ ሰው ከጎኑ ደግሞ ሰው ሲወድቅ ይመለከታል። አንዳንዶቹ ደግሞ ሲሮጡ ይሰማል። አንዳንዶቹ ይሄ የጥይት ድምፅ ነው ህይወታችሁን አትርፉ እያሉ እግሬ አውጪኝ እያሉ ሲሮጡ ይሰማል። በኋላ ሲመረመር መስኮቱ ጋር ሆኖ ክሬግ ወደሚያመልጡት ሰዎች ነበረ አነጣጥሮ ሲተኩስ የነበረው። አንዳንድ ሰዎች በድንጋጤ ደርቀው እንደቀሩ እዛው በጥይቱ ይላቸው ነበር። አንዳንዶቹ ደግሞ እየሮጡ ሞሽን ላይ እያሉ በጥይት ጥብስ ሲያደርጋቸው ነበር። በዛ ምክንያት እስከ 400 የሚደርሱ ሰዎች በጥይት ተመቱ። 800 እና ከዛ በላይ የሚደርሱ ሰዎች ደግሞ ሩጫ ላይ እያሉ እርስ በራሳቸው ተገፋፍተው አደጋ ላይ ገብተዋል። ግን ደግሞ ፖሊስ በዛን ሰዓት
ቶክሱ ከየት እየመጣ እንደሆነ አጣራና ወደ 32ኛ ፎቅ ይወጣል። ግን እዛ ቦታ ሲደርስ ዘግይቶ ነበረ። ምክንያቱም ክሬግ በካሜራው እየተከታተላቸው ነበር። ፖሊሶች እዛ ሩም የደረሱት ከምሽቱ 5:20 ሲል ነበረ። የስዋት ቲም ወይም ደግሞ የስፔሻል ዌፐንስ ኤንድ ታክቲክስ የሆኑ የፖሊስ ልዩ ኃይል የሆኑ ሰዎች ማለት ነው እዛ ቦታ ላይ እንደደረሱ በሩን በርግደው ሲገቡ እዛ ቦታ ያገኙት ሬሳ እንጂ ክሬግ አልነበረም። ሞቶ የተገኘውም ከተሰበረው መስኮት አጠገብ ነበረ። ካጠገቡ የተገኘችው ሽጉጥ ደግሞ ራሱን ለማድረግ የተጠቀመባት ሽጉጥ ነበረች። ስለዚህ ራሱን እንደጠፋ ተረድተዋል። ምክንያቱም እዛ ቦታ የመተናነቅ ወይም ደግሞ የስትራግል አይነት ሲቹዌሽን ተፈጥሮ ወይም ኤቪደንስ ስላላገኙ ነበረ። ይህ ማለትም ሰከንድ ፓርቲ ወይም ደግሞ ሁለተኛ ሰው እንዳልነበረው ትልቅ አጋጣሚ ነበረ። የሞተበት ሰዓትም እነዛ ስዋት ቲሞች እዛ ከመድረሳቸው ከጥቂት ደቂቃዎች በፊት ነበረ። ግን ደግሞ ክሬግ ይህንን ታሪክ ሚስጥራዊ የሚያደርጉ ጽፎ የተወው ኖት አልነበረው። ለምን ዓላማ እንደሆነ እነዛ ሰዎች የገደላቸው የሚታወቅ ነገር የለም። ግን ደግሞ ግምታቸው ከማስቀመጥ ወደ ኋላ አላሉ። የሰጡት ግምትም ምናልባት ክሬግ 1 ሚሊዮን የሚደርስ ዶላር በቁማር ተበልቶ ሊሆን ይችላል ብለው ነበር። ከዛም በመቀጠል ሌላ የሰጡት ግምት ነበራቸው። ይህም ያልታከመ ወይም ደግሞ አንዳያግኖስድ ኒውሮሎጂካል ፕሮብለም ነበረ ወይም የኒውሮንስ የነርቭ ችግር ነበረው ይላሉ። አንዳንድ ሰዎች ግን ይህ ሰው በ64 ዓመቱ ልቡ የሰበረችው ሴት ትኖራለች እያሉ ነበር። እናም ይህ የ58 ሰዎች ህይወት የቀጠፈ ኢንሲደንት በደንብ አድርጋ ፕሮሰስ ያላደረገች አሜሪካ፣ ምክንያቱም ከዛ በፊት የተፈጠረ ኢንሲደንት ነበረ። አሁን እዚህ ፓርት ላይም ልብ ብላችሁ እንድታደምጡ ይፈልጋሉ። እናም ላስ ቬጋስ በእንደዚህ አይነት ሁኔታ በጣም እንድትፈራ አድርጓታል። ለኮንሰርት ይሁን ክለብ ውስጥ ገብተህ ለመዝናናት ፈታ ለማለት ብትሞክር እንኳን ራሱ ጀርባህን መጠበቅ ማየት አለብን። ምክንያቱም ይህ ሰው ከጀርባችሁ ሆኖ እየተመለከታችሁ ሊሆን ይችላል። ኦማር ሰዲቅ ይባላል። 29 ዓመቱ ነበረ በዛን ሰዓት። ግን ኦማር ሰዲቅ ዓላማውን ለማሳካት በኔቫዳ ስቴት የምትገኘዋን ላስ ቬጋስ ሳይሆን በፍሎሪዳ የምትገኘዋን ኦርላንዶ ነበር የመረጠው። እናም ሰኔ 12 2016 ጉዳዩ ይጀምራል። ልክ እኛ በሀገራችን ውስጥ የምናደርገው ጮቤ ፌስት ምናምን እያለ በቃና ዌርሃውስ የሚደረጉ የኮንሰርት ዝግጅቶች አሉ አይደለ? እዛ ደግሞ ሌላ ዌርሃውስ አዘጋጅተው ለእንደዚህ አይነት ነገር ይጠቀማሉ። ይህንን ኢቨንት ያዘጋጀው ደግሞ ፐልስ የተባለ ናይት ክለብ ነበረ። ግን ደግሞ እዛ ናይት ክለብ ውስጥ ሃንጋውት የሚያደርጉ ሰዎች ኤልጂቢቲኪው ሰዎች ነበሩ። ዌርሃውሱ ልክ እንደ የላስ ቬጋስ አይነት ሲቹዌሽን ተጋላጭ ሁኔታ ነበሩ። ምክንያቱም እሱም በብረትና በግድግዳ የታጠረ ነበረ። ሰው ማምለጫ አልነበረውም፣ ተስፋም አልነበረውም። እናም ኦማር ሰዲቅ ከሌሊቱ 8 ሰዓት ሲል ወደዚህ ክለብ ያመራል። ራሱ የሰራው ፌክ የሆነ ቦምብ የሚመስል ቬስትም ለብሷል፣ ግን ከላዩ ልብስ ጣል አድርጎበታል። ግሎክ 17 የተባለ የእጅ ሽጉጥም ይዟል። እሱ ብቻ ግን አይደለም፣ ኤስአይጂ ስወር ኤምሲኤክስ የተባለ ሽጉጥም ይዟል። እናም ኦማር ቀጥታ እንደገባ ዳንስ ፍሎር ላይ ወደ ነበሩ ሰዎች አነጣጥሮ መተኮስ ይጀምራል። እናም ሰው መበተን ሲጀምር ደግሞ ወደ መታጠቢያ ቤት ሄዱ። እዛ የነበሩ ሰዎችም ያደርጋቸዋል። 49 ኤልጂቢቲኪው የሆኑ ሰዎች በቦታው ተገደሉ። አንዳንዶቹ ወዲያውን ሲሞቱ፣ አንዳንዶቹ ግን ሜዲካል ትሪት ስላላገኙ ደም ፈሷቸው ቆይተው የሞቱ ሰዎች ነበሩ። ምክንያቱም በሩ ተዘግቶባቸው መውጫ አጥተው ስለነበረ ደም ፈሶባቸው የሞቱ ሰዎች ስለነበሩ ነው። ግን ኦማር እዚህ ላይ ያደረገው በጣም የሚገርም ነገር ደግሞ ልንገራችሁ። የተወሰኑ ሰዎች አግቶ ወደ መታጠቢያ ቤቱ ይሄዳል። እዛም ራሱን እንደ መከላከያ አድርጎ አስቀምጧቸው ከፖሊስ ጋር ድርድር ይጀምራል። ከሌሊቱ 8:28 ሲል 911 ጋር ይደውላል። ፖሊሶቹም ብዙ ካወራቸው በኋላ ከአይኤስአይኤስ ጋር ግንኙነት እንዳለው ይናገራል። እናም ኤፍቢአይ እንደዚህ አይነት ነገር ደግሞ አነፍንፎ መረጃ ማግኘት ይችልበታል። ግን ጉዳዩን በደንብ ማጣራት ሲጀምር ኦማር ከአይኤስአይኤስ አይደለም ከሌላ የአሸባሪ ቡድን ግንኙነት እንዳልነበረው ይደርስበታል። ኦማር በገዛ ራሱ ጭንቅላቱን በፖለቲካና በፕሮፓጋንዳ ያጠበ ሰው ስለነበረ ነው። ሊነጋጋ ሲል 11 ሰዓት ሲሆን ፖሊስ የነበረው አማራጭ ወደ መታጠቢያ ቤቱ መኪናውን በርግዶ እንዲገባ ማድረግ ነበረ። መኪናውም የመታጠቢያ ቤቱ ግድግዳ አፍርሶ እንደገባ ኦማር በጥይት ጠብሰው ወንፊት አደረጉ። እዛ ቦታው ላይ ወዲያውን እንደሞተ አናውንስ ይደረጋል። እናም እኔ እስካሁን ድረስ ደግሞ የለፈለፍኩትን ታሪክ ከተመቻችሁ ኦፍኮርስ ይመቻችኋል። ይህንን ቪዲዮ ላይክ ማለት እንዳረሱ፣ ሰብስክራይብ በተንዋንም ተጫኑልኝ። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ደህና ቆዩልኝ። ይመኝ